ይህ የኢትዮጵያ አየር ኃይል ግሎባል ኔትወርክ ነው። እንግዳችን ኮሎኔል ኃይሉ መንግስቱ ናቸው። በኢትዮጵያ አየር ኃይል ውስጥ የኢትዮጵያ አየር ኃይል ደህንነት ዋና ኃላፊ ሆነው ለረጅም ዘመን እንዳገለገሉ ይታወቃል። እርሶን ለመጠየቅ ከታሪክ መዝገቦ ውስጥ ትንሽዬ ነገር በማንኪያ ለመውሰድ ስለ አየር ኃይል ስለ ሀገር ትንሽ እንዲያስረዱን በእርሶ ዘመን ስለነበረው አየር ኃይል በእርሶ ዘመን ስለነበረው ስርዓት ስለነበረው አስተዳደር ስለነበረችው ኢትዮጵያ ትንሽ እንዲያካፍሉን ጊዜዎትን ሰጥተው ከኛ ጋር ስለሆኑ በግሎባል ኔትወርክ ስም ከልብ አመሰግናለሁ። ትንሽ አንድ ነገር አንስቼ እሱ ላይ ትንሽ እንደ ግሎባል ኔትወርክ አሁን እንዳለ ተቋም የምናስበው ነገር አለ። እኛ ቪዥን 2020 ብለን ለአየር ኃይል ቬተራኖች የሕክምና የማህበራዊ ዋስትና የሚሰጡ ታሪካችንን የሚዘክሩ ተቋሞችን እንዲገነቡ አየር ኃይል ባለቤት ሆኖ እንዲሰራ እየሰራን ነው። ግን እናንተ ቀደም ብላችሁ የጀመራችሁት ነገር ነበር። አንዱም በምሳሌነት ሁላችንም ተማሪውም ሰራተኛውም እኩል ያዋጥቶ አንድ ትልቅ ተቋም እንዲገነባ ብዙ የተደከመበት የአየር ኃይል ሆስፒታል ግንባታ አንዱ ታሪካችን ነው። እዛ ውስጥ ብዙ ተሳትፎ አድርገዋል። ስለዛ ስለ አየር ኃይል ሆስፒታል ታሪክ አጀማመር ሐሳቡ እንዴት መጣ፣ እስከምን ድረስ ሄድን፣ ምን ችግር ነበር በመሃል እንደው ትንሽ ስለሱ ቢነግሩን ቢገልጹልን። መልካም። የአየር ኃይል ሆስፒታል በተቋም ደረጃ ከፍ ብሎ ለሰራዊቱና ለቤተሰቦቹ ሙሉ ግልጋሎት እንዲሰጥ ነበር። በአስተዳደር በመመሪያ የወጣ ሕግ ስላለ በዛ መሰረት ቤተሰብ የመሰረተ ሰው ሚስትና ልጆቹ በተለይ ወታደር የሆነው አካል ሙሉ ሕክምና ያገኙ ነበር። ይሄ ሕክምና የሚዘልቀው ጥሮታ እስካልተገለለ ድረስ ነው። አየር ኃይል ጥሮታ በሚገለልበት ጊዜ የሰራዊቱ አባል ብቻ ነው የሚያገኘው። ቤተሰቡ በዛ እርዳታ አይደገፍም ነበር እና ከስታፍ መካከል ሐሳብ መነጨ። ፖሊስ ሰራዊት ለሰራዊቱና ለቤተሰቡ ጥሮታም ተገልሎ ሙሉ ግልጋሎት ይሰጥ እንደሆነ ይሄ መረጃ መጣና እና ይሄን መረጃ ለማጎልበት እንዲቻል እስኪ የተወሰኑ አካላት ወደ ፖሊስ ሰራዊት መስተዳድር ይሂዱና ይሄን ሆስፒታል ለማቋቋም ለሰራዊቱ እንደተባለው ጥሮታ በሚወጡበት ጊዜ የቤተሰብ ግልጋሎት ይሰጣል የሚለውን አሰራር እየተጠቀሙ ነው ወይ የሚለውን ለመዳሰስ ሄደን አጣርተን እንድናመጣ ጀነራል ተካልኝ የአየር መከላከያ አዛዥ፣ ኮሎኔል ጸጋዬ ስሜ የአየር ኃይል ፐርሰኔል አስተዳዳሪ መምሪያ ኃላፊ እና ኮሎኔል ኃይሉ መንግስቱ የአየር ኃይል ወታደራዊ ደህንነት መምሪያ ኃላፊ ይሄን ሄደን ጠይቀን ተረድተን ለስታፉ እንድናቀርብ አሳይመንት ተሰጠ። እኛም ያን አሳይመንት ይዘን በቀጠሮ አዲስ አበባ ፖሊስ ሆስፒታል ሄደን አስተዳደር ክፍል ካሉ አመራሮች ጋራ የአየር ኃይል አባሎች ነን፣ ይሄን ተልኮ ይዘን መጥተናል፣ ይሄን መረጃ ለማግኘት በሚል መልክ አነጋገሩን። በእርግጥም እነሱ ለአባላት ከከፍተኛው ባለማዕረግ እስከ ታች ያሉ አባላት የገንዘብ መዋጮ ተተምኖ
መዋጮ እንዳደረጉ አዲስ የሰራዊት አባላትን በሚተኩበት ጊዜ ያን መዋጮ እንደሚሸፍኑ እና የአገልጋሎት በትክክልም ጥሮታ ለወጡ ቤተሰቦቻቸው ይሰጥ እንደሆነ ተገልጾልን ይሄን መረጃ ይዘን በስታፍ ስብሰባ ላይ ይሄን መረጃ አቅርበን ስታፍም ስብሰባውን ይሄን እኛ የሰጠነው መረጃ ከተገነዘበ በኋላ እንግዲህ አየር ኃይልም ለምን ይሄን ማድረግ አይችልም በሚል መደምደሚያ ሐሳብ ላይ በመደረሱ ዝርዝር ሁኔታዎች ከተሰሩ በኋላ እያንዳንዱ የአየር መከላከያም የአየር ኃይል አባል ሲቪል ሰራተኛውም ጭምር 600 ብር ከደሞዙ የተወሰነ ፐርሰንት እየተቀነሰ ለዛ መዋጮ እንዲያዋጣ ተደረገ እና ጀነራል ተስፋዬ የሲቪል መሐንዲስ መምሪያ ኃላፊውም እነሱ ናቸው እንግዲህ የሲቪል ስራውን የሰሩ ያው እንትኑን ፕላኑን ማውጣት ሁሉ ነገር ማለት ሁላ ለነሱ አሳይመንት ተሰጣቸው እነሱም ሁሉ ነገር አዘጋጁና ያ በተዋረድ እንደገና ለሰራዊቱ በያለበት በየጣቢያውም ይሄ ግንዛቤ እንዲሰጥ ተደረገ ሰራዊቱ አመነበት እና አምኖበት ያው እንከፍላለን ከደሞዛችን የተወሰነ ፐርሰንት ይቆረጥ የሚል ይሁንታ ስለመጣ ሙሉ ወደ ስራ ተጀመረ ገንዘብ መሰብሰብ ተጀመረ ከዛ በኋላ ያው ጀነራል ተስፋዬ በሲቪል ኢንጂነሪንግ በኩል መደረግ የሚገባው ነገር አዘጋጅተው ለጨረታ ያን ሆስፒታል የሚሰራ ከፍተኛ ወጪ የሚያስከትልና ስፋት ያለው ስራ ስለሆነ ያን የሚያስከትል በጨረታ ነው ማለት ነው ጨረታ ወጥቶ ባርኔሮ ያን ጊዜ ትልቁን ቦታ ያዘ ከአየር ኃይልም ጋራ ብዙ ግንኙነት የነበረው መሐንዲስ ነበረ ባርኔሮ ነው የሚባል እሱ ያን ጨረታ አሸንፎ የሆስፒታሉን ስራ ጀመረ ሆስፒታሉ በመሰራት እንግዲህ ሆስፒታሉ ምን ይዞታ አለው የሚለው በአጠቃላይ አንደኛ የሕክምና አገልግሎት የሚሰጥ ትልቅ መዋቅር ምኝታ እና እንደገና ለወደፊት ትምህርት ቤት እንደውም የሕክምና ትምህርት ቤት ተማሪዎች የሚማሩበት ስፋት ያለው ቦታ እዛ ላይ ጭምር እንዲካተት ተደርጎ በስፋት ነው ፕላን የተደረገው እና የሆስፒታል እንግዲህ እንደውም ትልቅ ከሀገሪቱ ካሉት ሆስፒታሎች የላቀ የሄሊኮፕተር ማረፊያ ሁላ ያለው እንደውም ለሰራዊቱ ሳይሆን በክፍያ ናዝሬት ደብረዘይትና ናዝሬትን ጭምር ያካተተ ሬፈራል ሆስፒታል እንደሚሆን ታስቦ ነበር የተሰራው እና ያ ስራ እየተከናወነ ባለበት ጊዜ የገንዘብ እጥረት አጋጠመ ይሄም የገንዘብ እጥረት በተለይ ለመሐንዲሱ ለባርኔሮ መከፈል የሚገባው ገንዘብ በገቡት ኮንትራት መሰረት በተወሰነው ኳርተር ነበር የሚከፈለውና ያ እጥረት ስላጋጠመ ጓድል ገሰሰ ገብረ ኪዳን የአየር ኃይል አባል የደርግ አባል እሱ የማህበራዊ ዋስትና ኮሚሽነር ሆኖ ተሽሞ ነበረ እና ይሄን ሁኔታ ለሱ ሲቀርብለት በብድር ስም እንግዲህ አሃዙን ከሁለት ሚሊዮን በበላይ ብር ነው አሃዙን እኔ በውላል ያስኩም ግን ከ2 ሚሊዮን ብር በበላይ ያለ ወለድ ብድር እንድንወስድ ተፈቅዶ እኔና ጀነራል አማሃ በወቅቱ ደግሞ የፖለቲካ ኃላፊ የነበረው ጀነራል ጃተማ ሶስታችን ፈርመን ነው ያን ገንዘብ ተቀብለን ፊርማውን ከማህበራዊ ዋስትና ጋራ የፈረምነው እኛንን በኮሎኔል ጸጋዬ አቅራቢነት የሲቪል የፐርሰኔል ኃላፊያችን በሱ አማካኝነት ነበር ሰነዱ የተዘጋጀው ከነሱ ከማህበራዊ ዋስትና ሰዎች ጋራ እና ያን
ተፈርሞ ያ ገንዘብ መጥቶ ለባርኔሮ እንዲከፈለው ተደርጎ ስራው ቀጠለ። ከዛ በኋላ ያው የገንዘቡ የሚሰበሰቡ ገንዘብም ከፍ ያለ እየተጨመረ ከጊዜ ወደ በየወሩ ስለነበረ እያደገ ስለሄደ ሌላም የገቢ ምንጭ ተፈጠረለት። አንደኛ ዶክተር ጌታቸው ያው የቦርድ አባል ነበር። ቦርድ አባል ተቋቁሞ ነበር እና አባል ስለነበረ ለሰራዊቱ ከሚመጣው ባጀት የሕክምና ባጀት ውስጥ በጥንቃቄ በመጠቀም በአመት መጨረሻ ላይ የሚተርፈውን ገንዘብ በሙሉ ለዚህ ሕክምና ፈሰስ በማድረግ ከዛ ባሻገር ሌላ የገቢ ምንጮች ደግሞ በመፈለግ አንደኛ ያን ጊዜ የምታስታውሱ ከሆነ የስኳር በኮታ ነበር የሚሰጠው ለየድርጅቶቹ። አየር ኃይል ይሄን ሆስፒታል እየሰራ መሆኑን ታሳቢ በማድረግ ከኮርፖሬሽኑ ጽፎ እንትን በማለት የተወሰነ በወር የተወሰነ ስኳር ተጨማሪ ስኳር እንዲሰጠን ተደርጎ ያ ስኳር በኮሚቴ እየተሸጠ ለዚህ እርዳታ እንዲውል እና ሌሎች የገቢ ምንጮችም የሚገኙበት መንገድ እንዲፈለግ ታስቦ እንዲያውም ቀጣይ ከፍተኛ ገቢ ያስገኛል ተብሎ ታስቦ ታቅዶ የነበረ ትልቅ ባዛር በአየር ኃይል አቀፍ ደረጃ ትልቅ ባዛር ተዘጋጅቶ አየር ኃይል የመሰረቱት ስዊድኖች ቀደምት የስዊድን አባሎች እና የአሜሪካን አባሎች ትልልቆቹ እነሱ በዚህ በባዛሩ ላይ የሚገኙበት ሁኔታ ተፈጥሮ ሰፋ ያለ የገቢ ማሰባሰቢያ ይደረጋል ተብሎ ታስቦ ነበረ። ያን ይዞ በተጨማሪ እንዳጋጣሚ ያው ጀነራል ተስፋዬ ሲቪል መሐንዲስ ክፍሉን የሚመራ ስለነበረ በየ2 አመቱ እንግሊዝ ሀገር የኤርሾ አለ ታምብራ የሚሉት ኤርሾ ፈረንሳይ በ2 አመት እንግሊዝ ነበር የሚደረገው እና የዛ የአየር ትርኢት ለማየት ተሳትፎ ጀነራል ተስፋዬም እኔም እና ሌሎች ከአየር መከላከያም አንድ ሰው ከሲቪል ኢንጂነሪንግ ሁለት ሰው ነው እና ሄደን ነበረ። እና እንግሊዝ ሀገር በሄድንበት ጊዜም የሄድንበትን ግዴታ ከተወጣን በኋላ ለአየር ኃይል ሆስፒታል ሊጠቅሙ የሚችሉ ሰርጂካል መሳሪያዎችን ለማሰባሰብ 1 ሳምንት የፈጀ በዛው እንግሊዝ ሀገር ውስጥ የዞርን በየትልልቅ ፋብሪካዎች ሊስት አውት ያደረግን የሰርጂካል የሆስፒታል ክሊኒክ ሊበጁ የሚችሉ መሳሪያዎች ዝርዝራቸውን ዋጋ አድራሻ ጭምር ሰብስበን ይዘን መጠን ነበረ ያን ጊዜ። እና እንግዲህ ይሄ ሁላ ሁኔታ በተከናወነበት ላይ ነው እንግዲህ በኋላ ያው 81 ዓመተ ምህረት መስከረም ላይ ነበር ነሐሴ መጨረሻና መስከረም ላይ ነበር የአየር ትርኢቱ። ያው 81 መፈንቅለ መንግስቱ ተከናወነ። እንግዲህ ሆስፒታሉን ለማቋቋም እኒህ ሁኔታዎች ነበር ተመቻችተው የነበሩት ለማለት ነው። ከዚህ በኋላ መፈንቅለ መንግስቱ ስለተካሄደ የኛ ሚና እዛ ውስጥ የለም ነበር። ቀጣዩን እንግዲህ ተመልሼ እንዳየሁት ተተኪ ሰዎች ተተክተው ጀነራል ተስፋዬም ስለነበረ እስከ ተቻለ ድረስ ያለበት ደረጃ ላይ አድርሰውት ነው ያለፉት ለማለት ነው። ይሄን ነው መግለጽ የምፈልገው። ያ በጣም የሚገርም ነው። ብዙዎች ሰዎች ስለ ሆስፒታሉ መጀመር ያው ማዋጣት እንጂ እንዲህ ዲቴል የሆነ ከጀርባው በምን መንፈስ አየር ኃይል የራሱ ሆስፒታል ወይም ሰዎች ጡረታ ከወጡ በኋላ የሚጠቀሙበት ሆስፒታል አየር ኃይል ሆስፒታል አለው ለሰራዊቱ። ግን ከጡረታም በኋላ ቤተሰብን የሚጨምር ሆስፒታል ለመስራት የሄዳችሁበትን መንገድ ብዙ ሰው አያውቀውም። እኔም ይሄን አሁን ፖሊስ መሄዳችሁን የሌላ ክፍል ጥናት መደረጉን ያን ያህል ዲቴሉ አልነበረንም። ማቋቋማችን እንደ ተማሪ በወቅቱ እኛም 600 ብር መክፈላችንን ሁሉም ነው አክሮስ ዘ ቦርድ ነበር የከፈለው። እና የሚገርመው ፓርት ግን አሁን ሪሰንትሊ የእናንተን ሀሳብ የሚመስል ነገር ነው አሁን ሆስፒታሉ ራሱ የሆነው። በመሃል ከ83 እስከ 2010 ድረስ ምናልባት ትሬኒንግ ሴንተር ያድግ የሆነ ነገር አድርጎት ሊሆን ይችላል ያንን ማዕከል።
ግን አሁን ሪሰንትሊ የሪፈራል ሆስፒታል ነው ያለው በመከላከያ ሚኒስቴር ስር ሆኖ ሪፈራል ሆስፒታል እንደሆነ ያውቃሉ። አሁን እርሶ በመጠኑ ነው ግን ሪፈራል እኔ አንደኛ ለዮሐንስ ነግሬው ነበረ ባለፈው ማንስቼልህ ነበር እና ይሄን ነገር ስነግረው እሱ ሰነድ የለህም ለእኔን እዛ ውስጥ እንድል አልፈለግም። ሰነድ የለህም እንዴ መፈንቅለ መንግስት ታስረን እኛ ምን ሰነድ እኔ ራሴ መረጃውን በመስጠት ሐሳቡን በማመንጨት ተሳትፎ ያደረኩኝ የሆስፒታሉ የቦርድ አባል የነበርኩ ሰው ነኝ። ሰነድ የለህም ብሎ ሽብሩን ይዞ ሄደ። እኔም አሁን ከተደረገው እንደገና ስብሰባም ላይ እንደገና ዋንጫ ተሰጠን ተብሎ እነሱ ሄድን ብለው ዋንጫ ለማግኘት ነው እዛ መሄድ የሚገባን። እኛ እኮ እኔም የምገፋው አትሊስት የቀረው ሰራዊቱ አልቋል። አሁን እያለቀ ነው፣ ጥቂት ነው የቀረው የዛ ተጠቃሚ የሚሆን ሰራዊት እና ግልጋሎት የምናገኝበት መንገድ መፈለግና ይህን ሁኔታ ማስረዳት ነው። እንዲያውም ያልጠቀስኩት እንዴ ያን ሆስፒታል እኮ በተፈናቀልንበት ጊዜ ባርኔሮ እንትን አላሙዲ ሻህ አላሙዲ ያለው የኛው ጎኑ ራስ ሆቴልን ይዞ ነበር። ታስታውስ ከሆነ አላሙዲ እሱም በመያዙ ሳይቱ ለዛኛው ጋር ጥሩ ውበት ያለው ሳይት ስለሆነ ከጎኑ ያለው የኛ ሆስፒታል ክሊኒክ ነው የከተማው እና ያን ቦታ ስጡኝና ለኔ ከዛ ጋር አካት እየሰጡኝና ያን ሆስፒታል ልጨርስ ብሎ ሁላ ነበር። እና አሁን እኛ ተጠቃሚ ምን ሆንበት ነገር አልተፈጠረም። አትሊስት ሰው አልቋል፣ ጥቂት ሰው ነው የተረፈው። ምን አለ እንደታቀደው ብዙ ወጪ አውጥተናል እና ያን ያወጣነው ወጪ የሚያካክስ ነገር እኮ የለም። ዋንጫ ብቻ መጣን ብለው ጀነራሏ የአስተዳዳሪዋ መጣ ተሰብስበውን እንደዛ ነገሩ። እኔ ለማስረዳት እጄን ሳወጣ ያውቅ ስለነበረ እድል ሳይሰጠኝ ስብሰባው ተበተነ እና እኔ አመች ሁኔታ እየጠበቅኩ ነበር ይሄን የሚሰማኝ ሰው ካገኘው። እነ ካፕቴንም አንድ ጊዜ በመጡበት ጊዜ ሻለቃ ማነው አንድ ቦታ ተገናኝተን ነበር። ኦኬ ታየራ ነው። አዎ ሄኖክ ሻለቃ ሄኖክ ጋር ከካፕቴን ተሾመ ጋር እዛ በተገናኘንበት ጊዜ ይሄን ሁላን ስጨላቸው እንዲህ አይነት እየተሰራ ነው ያለው። ይሄ ብቻ አይደለም፣ መተዳደሪያ ደንቡ በተግባር አልተተረጎመም። በዚህ በፊት እንደደቀስኩት የአየር ኃይል የቬተራን አሶሲዬሽን የሚለውንም ስም መተዳደሪያ ደንቡን በእኔ ሰብሳቢነት የተቀረጸው ግን ደንቡ ቫዮሌት እየተደረገ ነው ያለው እና ይሄን ደንብ ተከትሎ አይደለም እየተሰራ ያለው። በአባል ደረጃ እንደው አንድ ነገር ብጠቅስ ለአባላት እኛ 5 ብር አባል መዋጮ ሲያደርግ የነበረውን 10 ብር ያዋጣና ሲሞት አባል 2000 ብር ይሰጥ ብለን ነበር ውሳኔ ወሰነው። መተዳደሪያ ደንቡ ያለ መዋጮውን 20 ብር እያንዳንዱ አባል እንዲያደርግ አድርጎ 1600 አባል አለ ነበረ ያን ጊዜ ካረንት 1600 አባል 20 ብር እየከፈለ አባል ሲሞት ግን 2000 ብር ብቻ ነው የሚሰጠው። እና ይሄ አንደኛ ደንቡ ላይ መቀረጽ አለበት። ደግሞ ይሄን ያህል ገንዘብ ከተገኘ አትሊስት 2000 ብር ምን ሊሰራለት ነው ለአባሉ? እና ይሁላ መታየት አለበት የሚል ሐሳብ ለማመንጨት በስብሰባው ላይ ሐሳብ ላቀርብ እጄን ሳነሳ እድሉን ሳይሰጠኝ ስብሰባው ተዘጋ እና እንዲህ አይነት ሁኔታ ነው የተፈጠረው። በጣም ጥሩ። እንግዲህ የኛ ዋናው ሐሳብ እንደዚህ አይነት እውነቶች እንደዚህ አይነት ሐሳቦች ወጥተው እኛ ሁላችንም ለአንድ ዓላማ ነው የምንሰራው። እርሶም የሚደክሙት በብዙ ነገር ለነበረው አየር ኃይል በተለይ ለተጎዳው አየር ኃይል አሁን ለቀሩት እና ቤተሰቦቻቸው እንደው አትሊስት ጊዜው ሳይረፍድ ግልጋሎት የሚያገኙበትን መንገድ መፈለግ ነው። የኛም ግሎባል እንግዲህ ትልቁ ነገር እነዚህ ፕሮጀክቶች ወደ መሬት ይወርዳሉ ብለን የምንሰራው እንደዚህ እንደው ሳናመሰግናቸው እንዳያልፉን ነው። ጥቅሙም ምኑም ቀርቶ አዋጥቶም ሰው የደከመበትን ትንሽ ነገር እንዲያገኝ መንግስትም የሰው ንብረት ወስዶ ሪፈራል ሆስፒታል ሲያደርግ አትሊስት የሰሩ 100 የማይሞሉ ሰዎች ናቸው በህይወት ቢኖሩ 200 የማይሞሉ ሰዎች ናቸው። እነዛን ሰዎች ሪኮግናይዝ አድርጎ አገልግሎት የሚያገኙበትን መንገድ
ከተነገረው የሚሰማ ይመስለኛል። አለማድረስ በስርዓቱ ይመስለኛል እንጂ ከተነገረው አገር ተማሪ የሚመግብ መንግስት፣ አገር አስተማሪ የሚመግብ መንግስት ለ100 አየር ኃይሎች አቅም የለውም ብሎ ማሰብ እኔ ከአእምሮ በላይ ነው። ግን በስርዓቱ አድሬስ ማድረግ ነው ችግራችን። እነዚህ ነገሮች እንግዲህ ያንን ይጠቅሙናል ብለን ነው ጆሮ ብዙ ሰው ይሰማናል። ይሄንን በዚህ መልኩ እናስቀምጠዋለን። በሚቀጥለውን ፕሮግራሞቻችን ላይ ተከታታይ ስብሰባዎች አሉን። ቪዥን 2020 የቀደመው የሚለው ስለተው አየር ኃይል ሆኖ አገልግሎ ከስራው በእድሜም በምንም መልኩ የተሰናበተ ሰራዊት የሚጠቀምበት ቬተራን ሆኖ የሚገለገልበት ተቋሞች እንዲገነቡ ይሄም በመንግስት ሪኮግኒሽን እንዲኖረው መንግስት ባለቤት ሆኖ ራን እንዲያደርገው ሕክምናው፣ የቀብር ቦታው፣ መዝናኛው፣ ታሪኩም የሚዘገብበት ቦታ እንዲኖረን ስለሆነ መንሰራው እነዚህ ነገሮች ይጠቅሙናል። ስለዚህ በዚህ መልኩም ስለ አየር ኃይል ሆስፒታል በተለይ እንደው ውሉ አልነበረንም። ዝም ብለን ጀምረን የሆነ ህንፃ ቆሞ ይሄርን ነበር የሚመስል፣ ግን ታሪክ አለው፣ የሆነ ትልቅ ታሪክ አለውና ያን ታሪክ በዚህ መልኩ ስለገለጹልን በጣም አመሰግናለሁ። መጽሐፉ ላይም ትንሽ ነገር ስለዚህ እንደሚኖር ተስፋ አደርጋለሁ። ይኖራል በሰፊው ነው። እንደው አንድ ሌላ ነገር እንደው እንዲያነሱልኝ የምፈልገው ከአየር ኃይልም በበለጠ በሀገር ደረጃ ብሔራዊ ሸንጎ ውስጥ እንደነበሩ ይሰማል እና ብሔራዊ ሸንጎ ውስጥ ምን ነበረ የሚሰሩት? ምንድነው ዓላማ ውስጥ ምን ነበረ ብሔራዊ ሸንጎ? እንግዲህ ብሔራዊ ሸንጎ እንግዲህ ዓላማው በወቅቱ እንግዲህ ይካሄድ ርዕዮተ ዓለሙ ነው ጋይድ የሚያደርገው። የሶሻሊስት ርዕዮተ ዓለም ነበር የምናካሄደው። ይህን ዲናይ ማድረግ አይቻልም እና ሶሻሊስታዊ ርዕዮተ ዓለም ስለነበረ በዛ አካሄድ የብሔራዊ ሸንጎ በሚል መልክ ፓርላማ ተቋቁሞ ነበረ እና ፓርላማ ተቋቁሞ ከአየር ኃይል ጀነራል ጃተማ፣ ጀነራል ፋንታ፣ ጀነራል ሰለሞን በጋሻው፣ ጀነራል አማሃ ደስታና እኔ ነበርን የሸንጎ አባል የሆን። ምስረታው ላይ ከምስረታውም በፊት የምንመረጥ እኔ በተለይ በትውልድ ሀገሬ ነበር ካምፔን እንዳደርግ ምርጫ የተዘጋጀልኝ። ጎንደር ክፍለ ሀገር ጎንደር ዙሪያ አዘዞ የምትባል ቦታ ነው የተወለድኩት። ጎንደር ዙሪያ ነው የሚባለው እና በጎንደር ዙሪያ እዛ ሄጄ ያው በወጣው መመሪያ መሰረት ህዝብ በተሰበሰበበት ያው ንግግር በማድረግ እንደገና ምርጫውም ደግሞ ለምርጫው ተወዳዳሪ ሆኖ በመቅረብ የምርጫ ካርድ ተመዝጋቢነት ካርድ ተሰጠን። ከዛ ካሉት ጋራ ተወዳድረን እንግዲህ ምን ይሄ ሚካድ ቅድም ርዕዮተ ዓለሙ ስለሆነ ያው በምርጫው እኔ በዛ ቦታ አሸናፊ ሆኜ ሌሎችም ከኔ ጋራ ያው የጀነራል ኃይሌ ሌሎችም ብዙ ከዛ አካባቢ የተመረጡ ካን ላይ በጋራ ነበር ሄድነው እና እዛ ላይ ምርጫ ካምፔን ተደረገ። ምርጫው በተሰጠው መመሪያ መሰረት እና በስርዓቱ መመሪያ መሰረት ያው ምርጫውን አሸነፍ ተብለን ያው በብሔራዊ ሸንጎ መስራችነት ብሔራዊ ሸንጎ ተመሰረተ። በብሔራዊ ሸንጎ ላይ ያው ጥሪ በሚያደርግ በአመት ቢያንስ አንድ ጊዜ ስብሰባ ይደረጋል። በዛ ላይ ጥሪ በሚደረግበት ጊዜ እየተገኘን ሐሳብ የመስጠት እና የተፈጸሙና የተዘጋጁ እቅዶችን ሀገር ያጋጠማትን ችግር ሁላ በዛ ላይ ይነበብ ነበር፣ ይሰማ ነበር፣ ጥያቄም ይቀርብ ነበር። ከዛ በኋላ ከዛው መካከል የውስጥ ንዑስ ኮሚቴዎች በመመሪያው መሰረት የሸንጎ መመሪያ መሰረት የአስተዳደር ኮሚቴ፣ የፋይናንስ ኮሚቴ ምን የሚል ኮሚቴዎች ስለነበሩ እኔ ጓድ ፍስሐ ደስታ በሚመሩት የአስተዳደር ኮሚቴ አባል ነበርኩኝ እና የአስተዳደር ኮሚቴ ያው
የአስተዳደራዊ አሰራሮችን በሚመለከት በሀገር አቀፍ ደረጃ የሚቀርቡ ችግሮች የሀገሩ አመራር ሰጪዎች ጋራ ስብሰባ በማድረግ ችግራቸው አንዳንድ ያጋጠማቸውን ችግር በማቅረብ እና ጊዜያዊና ዘለቄታ መፍትሄ የሚሰጥበት መመሪያ ጭምር እየተሰጠ በዛ ላይ በኮሚቴነት አገልግያለሁ። እና ከዛ በኋላ አንድ ጥያቄ፣ ይሄ ብሔራዊ ሸንጎ በአመት አንድ ጊዜ የሚሆነው ጓድ መንግስቱ ንግግር የሚያደርጉበት ሸንጎ ነው የሚመሩት? የፖሊስ ቢሮ አባሎች አሉ፣ እሳቸውም አሉ። እንደው ተጓዳኝ ጥያቄ ላንሳ። የኢትዮጵያ የዛሬ አስተዳደራዊ ችግር ሰላም ነው። የዛን ጊዜው አስተዳደራዊ ችግር እንደው ትልቁ ነገር ምን ነበር? የሰሜኑ ጦርነት ነበር። ያኔም ጦርነት ነው። ያ ጦርነት ነው። እሱ ነበረ። እሱ ነው በቃ ሁሉን ነገር ገትቶ የያዘው። ብዙ ህዝብ ብዛት የበላብን፣ በገንዘብም በሰራዊት ኃይልም አየር ኃይል አባሎች ጨምሮ ነው። አየር ኃይል ትልቅ ብዙ ተሳትፎ ነበረው እዛ ላይ እና ብዙ አባሎቻችንም በልጦብናል። እንግዲህ በእኛ ደረጃ እንቁ የሆኑ አባሎች በዛ አካባቢ ተሰውተዋል። እነ መንግስቱ ካሳ ኮከብ ዘመቻ ላይ ስለነበርኩ እኔ ጀግና ነበር መንግስቱ ካሳ፣ ሻለቃ መንግስቱ ካሳ። እንግዲህ ሌሎች እኔ ላስታውስ የምችለው ሌሎቹ ብዙ ናቸው። በተከታታይ ብዙ አውሮፕላኖቻችን ብዙ ከኤፍ-86 ጀምሮ ብዙ አውሮፕላኖችን በዛ ላይ ተጠቅመናል። ብዙ ጉዳት ደርሷል። አውሮፕላንም ብዙ ነገር እንትን ብሏል እና ሀገሪቱን የበደላትና ለእንዳትነቃነቅ ኮትኩቶ የያዛት ያ ችግር ነበር። እውነት ነው። ከትልቅ እስከ ትንሽ ብዙ ሰው ያጣንበት ነው። እናንተ ትልቆቹን ታስታውሳላችሁ። እኛ ተማሪዎች ሆነን ደግሞ ያጣነው ወጣት በራሪ መቶ አለቃ መርዳጫው አንዱ ነው። መስመራ ላይ ያጣነው እና ሁሉ ጊዜ በምናባችንም ከጎናችን ትምህርት ቤት አንድ ካምፕ ውስጥ የነበርን እና ከጎናችን ገና ምን የት ይደርሳል የተባለ በራሪ ነው ያጣነው። ብዙ እንደው ስላነሱ እኛም ከወጣቶቹ ጋር የደረሰ ቁስል ነው። ያን ጊዜ ብዙ ሰው ተሰውቷል። ነፍሳቸውን ይማር። እንዲሁ አንድ ነገር ትሪገር አረገ ከእርሱ ሀሳቦች ውስጥ ብሔራዊ ሸንጎ ነበሩ። ያገኙት እውቅና አለ እንደዚህ ብሔራዊ ሸንጎ በመሆኑ ወይም እዛ አካባቢ በነበረው ተሳትፎ? ያው እንግዲህ መታወቂያ ፕሬዝዳንቱ የፈረሙበት መታወቂያ አለን። እሱ በእጅ ያለውን እዚህ ብሔራዊ ሸንጎ ላይ ጀነራል አማሃ ደስታም አሉበት። ብዙ ጊዜ ጀነራል አማሃ የተለዩ መሪ ናቸው። ብዙዎች ስለ ጽፈታቸው ያደንቃሉ፣ ስለ ስፖርታዊ እንቅስቃሴያቸው ያደንቃሉ። ከመፈንቅለ መንግስቱ ጋር ግን በተገናኘ እውነት የሆነ ውሸት ብዙ ማናቀውም ሁለት የተዛቡ መረጃዎች ይወጣሉና እርስዎ በቅርብ ስለነበሩ ስለ ጀነራል አማሃና መፈንቅለ መንግስቱ እንደው ብዙውን በመጻፎ እንደምጠብቅ ተስፋ አለኝ። ግን እንደው ጥቂት እንደው ይህችን ያህል ውይይት ካረግን እንደው ሳይነገር ማለፍ የለበትም ብዬ ነው። ትንሽ ነገር ቢሉን፣ አንድ ስለ መፈንቅለ መንግስቱና የሱ የጀነራል አማሃ ተሳትፎ፣ ቀጥሎም እንደው በስፖርቱ ዓለም ስለነበረው ትሩፋት ትንሽ ቢሉን። ጀነራል አማሃን ለሚያውቀው ሰው ትክክልና ቀጥተኛ ሰው ነው። የሚያምንበትን ነገር በእውነትም ያን ጊዜ እንግዲህ እርምጃ ወሳሰዱንም ማየት ይቻላል። በሰዓታት ልዩነት አምኖ በተቀበለው ነገር ነው ራሱን መስዋዕት ያደረገው። ኤርፖርት ላይ ነው እኛ ችግር አጋጥሞን ከጀነራል አማሃ ጋራ
የችግሩ ምክንያት ምንድነው ብትለኝ ከጀነራል አማሃ ጋራ ጋምቤላ አካባቢ ችግር በተለይ ሻዕቢያ በዛ አካባቢ እየገባ ችግር እየፈጠረ ነው የሚል መረጃ ደርሶ ስለነበረ በመከላከያ ትዕዛዝ የአየር ኃይል ተዋጊ አውሮፕላኖች እዛ ሄደው ያን ችግር ለመፍታት ድጋፍ መስጠት አለባቸው የሚል ሐሳብ መጥቶ መጀመሪያ ይሄዱ ቦታው ምቹ ነው ሁሉ ምን የተመቻቸ ነገር አለ ለማለት ጀነራል አማሃ እኔን ይዞ ነው ወደዛ ሄድ ነው። ከስድስተኛው አየር ምድብ ጀነራል አልሃዲን ኮፓይለቱ ነው ነበር ዛች ዳሽ 6 አውሮፕላን ላይ አስታውሳለሁ። እሱ ነበር ኮፓይለቱ። እንግዲህ ፓይለቱን አላቅም፣ እሱ ኮፓይለቱ ነው። እነሱ ነው ይዘው ሄዱ። ሐረር ሜዳ መጡና ከደብረ ዘይት እኔና ከዘመቻ ሰው ጀነራል አማሃ ቦታው ድረስ ሄደን እዛ ሄደን ቦታውን ከአካባቢው ካሉ ሰዎች ጋር በመነጋገር እንዳጋጣሚ የኛ መሐንዲሶች የኛ የአየር ኃይል አባር ጀነራል ኃይሉ ቱፋ ኮሎኔል እሱ ነበር ሲቪል መሐንዲስ ኃላፊ ሆኖ ያን ራንዌይ ያሰራው የጋምቤላን ራንዌይ ማለት ነው። የጋምቤላን ሲቪል የኛ መከላከያ ኮንስትራክሽን ነው የሰራው። የሚደንቀው ነገር እና እሱን እዛ ሄደን አይተን እና ቦታው ምቹ ነው፣ የሆቴል ያለው ሆቴል ፋሲሊቲ፣ ሌላ ደግሞ ድጋፍ በአስተዳደሩ በኩል የሚሰጥበት መንገድ ከተነጋገርን በኋላ የዛኑ ቀን ተመለስን። እንግዲህ በበነጋታው ያው በሁለተኛው ቀን ይሁን የግንቦት 8 መፈንቅለ መንግስት ይካሄድ ነበር። ያ ታቅዶ ነው። ያን ሁላ ጀነራል አማሃ አያውቅም። ከኔ ጋራ ግን መነሻ የሆነው ተመለስንና አንቶኖቭ አውሮፕላን ድጋፍ ተዋጊ ሄሊኮፕተሮች ወደዛ እንዲሄዱ ጋምቤላ አንቶኖቭ አውሮፕላን ለነሱ ድጋፍ ሰጪ መሳሪያዎችን ቶሎ ጭኖ ይዞ ቀድሞ እዛ እንዲሄድ ትዕዛዝ ለአንደኛው አየር ምድብ ለጀነራል ተሻለ ይሰጣል። ጀነራል ተሻለ ወዲያው አስጭኖ ማክሰኞ ያ ወደ በረራው ወደዛ እንዲሄድ ትዕዛዝ ሰጥቶ ተጭኖ ሳለ ጀነራል ተስፉ ዘመቻ መኮንን ነው እንግዲህ ካስመራ ለዚህ ለመፈንቅለ መንግስቱ ድጋፍ የሚሰጡ ኃይል ካስመራ ጦር ይመጣ ነበር። ኦኬ። እና ለዛ ድጋፍ የሚሰጥ አንድ አንቶኖቭ ይሄ ማክሰኞ ሬጉላር ፍላይት አለ አስመራ። ታውሳለህ? አስመራ ሬጉላር ፍላይት አለ። እሱ ሬጉላር ፍላይት እንደተጠበቀ ሆኖ ተጨማሪ አንድ አንቶኖቭ ተጨማሪ ደግሞ እንዲሰጥ ትዕዛዝ ይሰጣልኝ። በሬጉላር ፍላይቱ ላይ የሄደው የቪአይፒው አውሮፕላን ነበር የሄደ። ኦኬ። ያው ግቢ የነበረው የመንግስት ኃይል የመጣው ትሬኒንግ እያደረጉ ስለነበረ እነሱ እንዲሄዱ ተደረገ። አንቶኖቭ ግን ጭኖ ስለነበረ ያን እንዲሄድ ትዕዛዝ ጀነራል ተስፉ ለጀነራል ተሻለ ሲነግረው ተሻለ ደግሞ አይ ጀነራል አማሃ ይሄን ዕቃ ወደ ጋምቤላ እንዲሄድ አዞኛል እና ያን ትዕዛዝ ሽሬ የአየር ወለድ ጦር ሽፋኑን የሚሰለጥን የአየር ወለድ ጦር ስላለ እነሱን እንዲያመጣ ነው እዛ የተነገረ እና አንተ እምቢ ይላል። ጀነራል ሰለሞንን ምክትል አዛዡም እንደዚሁ ያን ትዕዛዝ ቢሰጡ አልቀበላለ። በኋላ ጀነራል ተስፉ ኔጋ እዛው ቅርብ ነው። እዛ ቀጥሎ ጀነራል ሰለሞን ቢሮ ቀጥሎ የኔ ቢሮ ነው ያለው። መጣና እንደው በእንትን በኋላ አይ ጀነራል አማሃ ወደ አዲስ አበባ ያለ መሸኘት ሄዷል እና ጀነራል ፋንታን እኔ አገኛቸዋለሁኝ፣ በስልክ አገኛቸዋለሁ። ሲለዋወጥም የሚቀይሩበትን ቦታ ስልክ ይሰጡኝ ነበር እኔ ጋር ግንኙነት ስለነበረ
እና ስልክ ሰጠኝ ስለነበር ወዲያው ደወልኩላቸውና እንዲህ አይነት ነበረ እና ጀነራል ተሻለ እንትን አለላለ ወደ አስመራ መሄዱን ከለከለን ብዬ ስነግራቸው አይ ግድ የለም እኔ አሁን ወደ ኤርፖርት ስለሚሄድ እኔም ለመሸኘት ጀነራል አማን እዛ አገኘዋለሁኝ ስለ ሁኔታውም አስረዳውና ያንንም ለተሻለም እንደውለት አደርጋለሁ እኔ ባለውበት ብለው ነገሩኝ። ይሄን ነገርኩትና ያው አሁን ከዚህ ቦታ እንተም ሄጃለሁ ተለዋጭ ስልክ ደግሞ ሰጡኝ መገኘበት ፈልጉኝ በሚል መልክ እና ያኔ ሄዱና ቢሮአቸው ተነስተው ወደ ታች ኤርፖርት ሄዱ ተገናኙ። መጀመሪያ ውስጥ ከስብሰባው ከተሰበሰቡበት ሌሎች አካሎች ገለል አድርገው ይወስዱና ሁኔታውን ያስረዱታል። ተቀበለ ጀነራል አማሃ። እስከዛ አቅም ያቺ ነች ሙቭመንት ነች። ተነገረው በተሻለ ወደና ነገረው ተሻለም አስወርዱ አውሮፕላኑ ዘግይቶ ወደ አስመራ ሄደ እና ይገርማል። እዛ ደግሞ የተደከመ ያልተሰራ ነገር ነው እንጂ እኛ ሲታቀድ የነገርናቸው አስመራ ተጨማሪ አውሮፕላንም ከዱባይ ሁሉ ጊዜ ጧት ቦይንግ አስመራ ያርፍና ወደዚህ ይመጣ ነበር እና እሱንም አስወርዱና ተጠቀሙ ብለናቸው ነበር። ተጨማሪ ኃይል በዛ ያለ ኃይል ይዘው እንዲመጣ ማለት ነው። እንዲመጣ እና ያ እየዘገየ የተጓተተ ሄደ። ያው የራሱ እንትን አለው እንደዚህ ሆነ። ይሄን በዚህ ነው እንግዲህ ጀነራል አማሃ ያወቀውና ያን እንትን አለ። እንደዚህ ነው የተቀጠለው እና ሌላው በሌላ ጊዜ በዝርዝር መጽሐፉ ላይ ስለማያስቀምጠው እዛ ላይ እናዋለን። የሚገርም ነው። በመጽሐፉ ላይ እንግዲህ እድሜ ሰጥቶን ለማየት ያብቃል። የስፖርት ባህሪውን እስቲ ትንሽ እንደው የስፖርት ባህሪ ሁለገብ ቴኒስ ይጫወታል፣ ቮሊቦል ይጫወታል፣ ባስኬትቦል ይጫወታል። እንግዲህ በዚህ በጣም የታወቀበት ጨዋታ ነው። አጋጣሚ እኔም ጦር ኃይሎች አብሬ እንደ ተወዳዳሪ ስለነበርኩና ስለማለይ ሁሉ ጊዜ አንድ ያጋጠመ አጋጣሚ ምንድነው ውድድር እየተወዳደርን እያለን የጀነራል አማሃ አባቱ አረፉ ተብሎ ተነገሩ። ውድድር ላይ ስፖርቱ ላይ ያለ ነው ውድድር ላይ ነን እና ሰማ ተቀብሎ ቴኒስ ውድድር ነው እንደም የነበረ ያን ጊዜ ተሻለቃ መኩሪያ ጋር ሁለቱ ነው ደዋሉ ውድድር የሚያደርጉት ተቀብሎ ያን ያህል ብዙ ሰዓት ለሚፈጀው ያን ያህል ሰዓት ፈጅቶ ከዛ በኋላ ነው ስፖርቱን ሁሉ ተሳትፎ አድርጎ ከጨረሰ በኋላ ወደ ለቅሶ ቦታው ሄደ እና ይሄ እንትን አለኝ እና ለምን ያህል ትኩረት ላለው ነገር ዴዲኬሽን ሌላው የሚደንቅህ በማህበራዊው ደግሞ ለስራ ጉዳይ እኔ እሱ ቢሮ ሄዳለሁ። ቢሮ እያነጋገረኝ አንዳንድ ማስፈጸማቸው ጉዳዮች ነበሩ። ከሱ ጋር እየተነጋገርን እያለ የሰራዊት ሲቪልም ሚሊተሪም ሰራተኛ ለጥሮታም ወይ ለሕክምና ምክንያት ከሰራዊቱ በሚገለበጥበት ጊዜ ወይ ከጣቢያ ወደ ጣቢያ በሚቀየርበት ክሊራንስ ያዞራል እና አንድ ሲቪል አቶ ሌንጮ የሚባል ነው ሲቪል አገልግሎቱን ጨርሶ ከሰራዊቱ ሊገለል ከአየር ኃይል ጥሮታ ሊወጣ ክሊራንስ እያዞረ መጣና ጀነራል አማሃ ጋር መጥቶ አለቀሰ። ቱል ቦክስ እና ሌሎች እሱ ስቶር ኪፐር ነው ለሰራተኞች እያወጣ ይሰጣል። በተለያየ ጊዜ አንዳንድ ዕቃ የወሰዱበት ለካዛ ኖሮ ብዙ ጊዜ ነው ያገለገለው። ጎሎበታል ገንዘብ ጎሎ ያን ገንዘብ ወይ ዕቃውን አምጣ ወይ ገንዘቡን ካልተካ ይሄን ክሊራንስ አንፈልግ ጥሎታ አታገኝም ብለው አለቀሰ። መጥቶ ወዲያው እዛ ላይ ጽፎ ከደሞዜ ተቀናሽው ብሎ ክሊራንሱ ፈርሞ ከራሱ ደሞዝ እቺን በአይኔ ራሴ ያየኋት ምስክርነት ነች እና እንዲህ ሲያደርግ አይቻለሁ። በጣም እና እንዲህ የሚያደርግ ሰው ነው
ሀገር ያጣቸው ነፍሳቸውን ይማረልን። እንግዲህ በቤትም ደረጃ ቦታ መሬት የለውም ነበር። እኛ እንጥር ነበር መሬት እንዲኖረው ያችን ወረቅ እንዲያውም በግድ ገፋፍተ ነው ቦታ መሬት እንዲሰጠው አዲስ አበባ እኮ ደብዳቤ አጽፈ ነው በኪሱ እንደያዘ ያችን እንደያዘ ነው የሞተው። ብዙ ጊዜ እኛ ሚቲንግ ላይ ማስተር ክፍሉ አለ እና ፐርሶኔል የነበረ በቃ አንስቶ አይጠግበውም። ግራን ለማሃ ሲያወራ በቃ የሚገርም አይነት ታሪክ እንዲህ አይነት ደግነቶችን ነው የሚያወራው ስለሱና በቃ እንዲህ አይነት ሰው ነፍሱን ይማር። እንግዲህ ማህበራዊ ነገር ካነሱ ማህበራዊ ላይ እንድንጠቀልለው ስለፈለግኩ ነው። ጀነራል አማሃ ብቻ ሳይሆን እርሶም በማህበራዊ ትስስር ላይ በማህበራዊ አገልግሎቶች ላይ ትልቅ ስራዎች ሰርተዋል። ከትንሽ እድር እስከ ትልቅ አየር ኃይል ሰራዊቱ ጥቅሞች የሚያገኝበት በኢኮኖሚም በማህበራዊም ራሱ ተደራጅቶ የሚጠቀምባቸው ነገሮች እንዲኖሩት ብዙ ደክመዋል። እስቲ ስለ ራሱ ትንሽ አሁን ይሄ ጊዜ እርሶ ነውና በማህበራዊ ትስስሩ ረገድ እንደው ብዙ ያልተነሱ ነገሮች አሉ እርሶ የሰሯቸው፣ እነዛን እንደው ከብዙ ትንሹም ቢነግሩት። እሺ፣ አየር ኃይል ራሱ መስሪያ ቤቱ ድጋፍ የሚሰጠው መሰረተ ኑሮ የሚባል እድር አለ። የአየር ኃይል መሰረተ ኑሮ እድር በአየር ኃይል ስም ነበር እንደውም የተቋቋመው እና መሰረተ ኑሮ እድር እንደውም ቀብር የሰራዊቱ አባል ቤተሰቦች በሚያርፉበት ጊዜ ሁላ አየር ኃይል ከየስራ ቦታው 5 ሰው ተውጣቶ መኪና ጭምር ሰጥቶ ቀብሩን እንዲሳተፉ ያደርግ ነበር። ይህን እድር ይረዳ ነበር። መሰረተ ኑሮ ነው የሚባል የአየር ኃይል መሰረተ ኑሮ እድር ይባላል። ሲቪሎችም ሚሊተሪዎችም ያሉበት ነው፣ ቤተሰብ ያላቸው እና ይሄ እድር ሰፊ ጊዜ የቆየ ያው አባል የኛ ሰራዊት የኛ አባሎች ቤተሰብ ማፍራት ከጀመሩበት ጊዜ ጀምሮ የተመሰረተ እድር ነው እና ያ እድር ያው በአባልነት ተሳትፎ ሳደርግ ነበረ። ከዛ በኋላ ከተፈናቀልን በኋላ እንደገና ምርጫ ይካሄዳል፣ የእድሮች ምርጫ እና በዛ ላይ በሊቀመንበርነት ተመርጬ እየሰራሁ ባለሁበት ጊዜ የመታደሪያ ደንቡ ትንሽ ያልተስተካከለ ሁኔታና በየ5 ዓመቱ መተዳደሪያ ደንብ መረቀቅና መታረም ስላለበት ያን የእድሩን መተዳደሪያ ደንብ ከሌሎች አባሎች ጋር በመሆን ደንቡን አርቅቄ ስራ ላይ አውያለሁ። እንደገና በተጨማሪ 5 ዓመት በኋላ ደግሞ እንደገና ተጠርቼ አበበ ታስታውስ እንደሆነ የአየር ኃይል ቬትራን ፕሬዚዳንት ነበር ማስተራም የሱ ተራ ሆኖ እሱ ነበር ሊቀመንበሩ የእድሩ እንደገና መሰረተ ኑሮ እድር እና በዛም ላይ እንደገና ተጠርተን እኔና ሌሎች አባሎች እንደገና ሁለተኛው መተዳደሪያ ደንብ ቀርጸን እንደገና አስተካክለን ወደ ተግባር እንዲተረጎም አድርገናል እና በመሰረተ ኑሮ በኩል ያለኝ ተሳትፎ ይሄ ነው። ከዛ ባሻገር ቃል ኪዳን የሚባል የሰፈር እድር ቀበሌ 3 እኔ የምኖርበት አካባቢ ራሳቸውን መርዳት የማይችሉ አባላት የሚታቀፉበት እድር 7 ብር እያዋጣ ነው የተቋቋሙ ያድር እድሮች እንግዲህ እያደጉ ሄደው አባል ለመሆን ብዙ ገንዘብ ይጠይቁ በነበረበት ጊዜ ይሄ ደግሞ ቃል ኪዳን በሚል ስም አንድ ጥሩ የሃይማኖት ተከታይ የሆነ ሰው
አቶ ተስፋዬ የሚባል ነው። እሱ ይሄንን አመንጭቶ በመነሻ 50 ሳንቲም ጭምር እየከፈሉ ያን 7 ብር የሚያሟሉበት ሁኔታ እየተመቻቸ ከተሰራ በኋላ እንደገና በሁለተኛ ዙር የዛ እድር ሊቀመንበር ሆኜ ተመርጬ የእዛን እድር ደግሞ መተዳደሪያ ደንብ እንዲሁ ቀርጬ በስራ ላይ እንዲውል አድርጌያለሁ። ከዛ ባሻገር አሁንም በተፈናቀልንበት ጊዜ የጎንደር አካባቢ ተወላጆች በአካባቢው ሌሎችም እድሮች እየተቋቋሙ ስለነበረ ፋሲለደስ በሚል ስም እድር አቋቁመው እዛ ላይ ተጋብዤ 2 ጊዜ በሊቀመንበርነት ሰርቼ እና ለሌሎች አስረክቤ ከወጣሁ በኋላ አሁንም በሶስተኛ ዙር አሁንም በሊቀመንበርነት ያን እድር እየመራሁ ነው ያለሁት እና በማህበራዊ ግልጋሎት በኩል እንግዲህ ይሄን እያበረከትኩ ነው ያለሁት። አሁንም እኔ ጉልበት አለኝ ነው የምለው። በጣም ከጉልበትም ጉልበት በጣም የሚደንቅ ነው። በጣም የአየር ኃይሉ ስራ የዕለት የዕለት ስራው ኦፕሬሽናል ስራው ጊዜ አይፈጅም። በነበራችሁበት ፖዚሽን ደግሞ ሰዓት የለውም። እንደ ሰው ገብታችሁ በሆነ ሰዓት ፈርማችሁ የምትወጡ አልነበራችሁም። ምሽት ድረስ ስብሰባ አለ፣ ብዙ ሀገራዊ ጉዳይ አለ። ይህን ሁሉ ችላችሁ እንደገና እንዲህ አይነት ደግሞ አየር ኃይሉንም የከተማውንም ማህበረሰብ የሚጠቅም ስራ ጊዜ አግኝቶም ነው መስራት በራሱ ፍቅሩን ለህብረተሰቡ ለማገልገል ያሉትንም ፍቅር ነው የሚያመለክተው። የሚገርም ነው። በድርጅታዊ አሰራር ከጎንደር አዘዞም በጣም ማቃት ቦታ ነች። ጎንደር አካባቢ ያለው በቴሌ ከዛ ለብሔራዊ ሸንጎ በፍላጎትም በአየር ኃይልነቶም ደግሞ በከተማ ውስጥም ለአየር ኃይልም በጣም በብዙ መሰረታዊ ማህበራዊ ጥቅም በሚሰጡ ስራዎች ላይ ተሳትፈዋል። በእውነት እንደ ወጣት እናንተን አስፓየር አድርገን አየር ኃይል ገብተን እናንተን ከፊት እያለምን ለነበርነው ወጣቶች ትልቅ ምክርም ትልቅ ትምህርትም ነው። ለወጣቱም አሁን ለሚመጣውም ትውልድ ብዙ የሚቻል ነገር እንዳለ ማሳያ ነውና እናመሰግናለን ለሰርቪሱም። እንግዲህ ወደ ልጠቅልለውና ድል ስጦት በሁሉም አቅጣጫ አላነሳሁትም ከመጀመሪያው እስከ መጨረሻው። ይሄ አብዛኛውን ነገር ደፈር ብዬ እንዳልጠይቅ የፈለኩት መጽሐፍ እየጠበቅን ስለሆነ ነው እንጂ እርሶን አግኝቶ ብዙ ነገር ይጠየቃል። ሁለተኛ እድል ይኖረናል እንደ ግሎባል መጽሐፍ ከወጣ በኋላ እሱን ደግሞ ይዘን መጽሐፉን ራሱ ዳይጀስት እናደርገዋለን። ቻፕተር ባይ ቻፕተር እየሄድን በደንብ እንዘረዝረዋለን። ግን እሱ ለነገ ይቆየን ብለን እንደው ግን ልዝጋ፣ በዚህ ሐሳቤን ልዝጋ፣ የልቤ ይሄን ያደርስልኛል የሚሉትን መልእክት ጭምር እንዲያስተላልፉና የጎደለ ነገር ካለ በዛው አንስተው እንዲሄዱ ነው ፈልገው። እንግዲህ መቼም ነገር እያነሳው ስለሚሄድ ነው እንጂ ሰፋ አድርጎ ማየትም ቢቻል ብዙ ጊዜ የሚወስድም ጊዜ ሊኖር ይገባ ነበረ። ቅድም አንተ እንደጠቀስከው አርስት በአርስት ይዞ የተቻለውን አቅም በፈቀደ እኔ ለአየር ኃይል ለተጫወተው ሚና አትሊስት ትንሽ አንኮር ያህል እንደው መሰረት ሊሰጥ ትኩረት ሊሰጥ ይችላል የሚለውን ነገር እኔ ባለኝ ዕውቀት ያየሁትን በውስጥም ያለፍኩበትን ያጋጠሙ ችግሮችንም እንዴት ታክል እየተደረጉ እንደሄዱ እነዛን ሁላ እንግዲህ እግዚአብሔር እንዲረዳኝ ነው የምፈልገው። በዚህ ዓመት ትኩረቴ እሱ ላይ ነው። ሁለተኛ አንድ የጀመርኩት ደጋግሜ የምገልጸው ነገር አለ። በቢሾፍቱ እና አካባቢዋ የተቋቋመ ድርጅት
የአረጋውያንና ጡረተኞች ማህበር ስራ አለ። እሱን ዘርፍ በዘርፍ ስርዓት አስይዘን ከዛ በኋላ ወደ ቬትረን እና ቀጥሎ ግማሽ ጎኔን ወደ መጽሐፉ እያደረኩ ነው ልቀጥል የፈለኩት። አንድ እንትን ባለፈው ጊዜ ስለታጠቅ የስራ ኃላፊነት ስጠቅስ የብሔራዊ ውትድርና እና ሲቪል መከላከል ፖለቲካ መምሪያ ኃላፊ ነበር የተብየዛ የተመደብኩትኝ እና እንትን ስል ትንሽ ተዛምፎብኝ ነበር ሳቀርበው እና በዛ ላይ እርምት ቢሰጥ የብሔራዊ ውትድርናና ሲቪል መከላከል ፖለቲካ መምሪያ ኃላፊ ታጠቅ ጦር ሰፈሩ ከዛ ካለፈ በኋላ ብሔራዊ ውትድርናን ለማቋቋም ነበር እቅዱ። ተቋቁሞም ነበር እኮ ብሔራዊ ተቋቁም በመጠኑ ሲቪል መከላከል ሲቪሎች ደግሞ ራሳቸውን እና ሀገር መከላከል የሚችሉበት ሁኔታ ጭምር ትሬኒንግ እንዲገቡ ነበር ያ ሰፊ እቅድ። ማዕከሎቹም የተቋቋሙት ለዛ ነበር። 4 ማዕከሎች ነበር የተቋቋሙትና በዛ ነበር አሰልጣኞች በተለይ እንትን በተራራ ክፍለ ጦሮችን ሲያሰለጥኑ የነበሩ ልምድ እንዲያገኙ ለወደፊት የብሔራዊ ውትድርና አሰልጣኝ እንዲሆኑ ተብሎ ታስቦ በየማሰልጠኛ ጣቢያ የተቀመጡ አሰልጣኞች ነበሩ፣ ትሬንድ ሆነው የተቀመጡ እነሱን ነበር ስንጠቀምባቸው የነበርና የታሰበውም እንደዛ ነበር እቅዱ እንግዲህ እና በዛ ርምት እንዲሰጥበት ነው። እሱንም በዝርዝር ያው አሰፍረዋለሁኝ። በጣም ደስ ይለናል። እኛም እንዳልኩት መጽሐፉን እጃችን ከገባ በኋላ ጠርዝ በደርዙ እንደዚህ ቁጭ ብለን ሰፋ ያለ አሁን ያንዴ በድፍረት ህዝቡም ያወቀው ህዝቡም እንዲያነበው የምንፈልገው ነገር ስለሆነ ህዝቡም ጋር የሚነሱ ጥያቄዎች አየር ኃይል አባሎች ጋር የሚነሱም ጥያቄዎች በእጃችን ስለሚኖሩ በስፋት እድል አግኝተን እድሜ ሰጥቶን በደንብ እንወያይበታለን። ሁለት ነገር እንደ ግሎባል መናገር የምንፈልገው በፕሮጀክቱ በተለይ አሁን ቬትራን የሆኑ የአየር ኃይል አባላትን ለመርዳት በፕሮጀክት ደረጃ እየሰሩ ያሉት የአቮካዶ እርሻንም በተመለከተ ወይም ሌሎችንም ነገሮች በተመለከተ ከጎን ሆነን በምንችለው እንዳቅም እንደ ዜጋ እንደ አየር ኃይል አባልነታችንም እንደ ዜጋም ሁልጊዜ ከጎን መሆናችንን እንዲሁ በዚህ አጋጣሚ ማስመር ፈልጌ ነው። ሁለተኛ መጽሐፉን በተመለከተ መጽሐፉን ጀምረውታል። እኛ እንደ ግሎባል የ2 የ3 የአየር ኃይል ሲኒየር አባሎች ተባባሪ ሆነን አሳትመናል። ጀነራል አሸናፊ ገብረ ጻዲቅ፣ ኮሎኔል በዛብህ ቤተሰቦቹ ናቸው ብዙ ነገር ግን ግሎባል ከጀርባም አታይር የሚያደርገውንም ደራሲውንም በማምጣት ብዙ ተሳትፏለን። ሌሎችም ኮሎኔል ጎንደሬው አለማየሁ ጎንደሬው እሱንም እንዲሁ ተባባሪ በመሆን መቶ አለቃ መኮንን እንዲሁ ተባባሪ በመሆን እነዚህን ሰዎች እና ሌሎችም አሉ ብዙ ሰዎች እንዲሁ በአእምሮ ውስጥ የመጡት እነዚህ ናቸው። ታሪክ እንዲወጣ ስለምንፈልግ ነው። የእናንተ ታሪክ ተሰንዶ ተቀምጦ ትውልድ እንዲማርበት ስለሆነ በማንኛውም ጊዜ ከጠሩን ስልኩን ለማንሳት ፈቃደኞች ነን። የምናግዘው የምንተባበረው ነገር ካለ በመጽሐፉ ለልጆ ለቤተልሔም ነግሬያታለሁ። ሀሳባችንን የጸና ነው። በግልም እንደ ግሎባልም ኔትወርክ ለመርዳት ዝግጁ ነን። እድሜ ሰጥቶን መጽሐፉን ጨርሰው ለማንበብ ያብቃን። ስለ ጊዜው ከልብ አመሰግናለሁ። ድርጅቶች ያን ድጋፍ የሚያደርጉበት መንገድ እንዲፈጥሩልን ብለን ለነሱ አቀረብን። እነሱ አሁን ባለው ተጨባጭ ሁኔታ የራሳችን እቅድ ዝርዝር ስላለ ምናልባት እናንተ የምታስፈጽሙ ከሆነ የድጋፍ ደብዳቤን እንጻፍላችሁና ለመንግስታዊና ህዝባዊ ድርጅቶች እናንተ እየዞራችሁ ደብዳቤውን ሰጣችሁ ያን እርዳታ የምታገኙበት መንገድ ፈልጉ ተባል። እሺ ብለን ያን ደብዳቤ ይዘን ወጣን። እንዳጋጣሚ ከ24 እስከ 30 የሚሆኑ ዙሪያውን ያሉ ድርጅቶች ያን ደብዳቤ ዞረን ሰጠን። ከዛ ያገኘነው 4 ያህል መልስ ነው። 4 ድርጅቶች በገንዘብ እንደሚረዱን ገንዘብ የተወሰነ ሰጡን። ያን ገንዘብ ይዘን ያው እንቅስቃሴውን ቀጠልን።
ከዛ እዚህ ቦታ ላይ ምንድነው መስራት ውሃውንም አውጥተን ምን መስራት አለብን እንደገና የአካባቢው የግብርና ኃላፊዎች አሉ እነሱ ጋር እዛ አካባቢ ላይ ጥናት እንዲጠና አደረግንና የእስራኤል አቮካዶ እዚህ ላይ ቢተከል በ2 ዓመት ተኩል እስከ 3 ዓመት ድረስ ምርት ማምረት ይችላል እና ዘለቄታ እንደውም እድሜው እነሱ እንዳሉት እስከ 40 ዓመት ድረስ ግልጋሎት ሊሰጥ ይችላል ያ አትክልት ነው ብለው ያሉ እና ያንን ጥናት እኛም በስብሰባ ተቀበልነውና ኦልሞስት የአንድ እግር እስከ 200 ብር ድረስ ነው አንድ ችግኝ እግር ዋጋ የሚሆነው እና ያንን ገዛንና 12000 ካሬ ሜትር ላይ ችግኙን ተከልን ይሄው 1 ዓመት ሆኖታልኛ ችግኝ በጥሩ ሁኔታ ወጥቷልኝ እንግዲህ ችግኙን ለመንከባከብ የሰው ኃይል ይፈልጋል ጉልበት እና ውሃ ደግሞ ቅድም እንደጠቀስኩት ውሃ በገንዘብ በፓምፕ ከሆላንድ ዳይሪ የሚሉት ከኛ ጎን አንድ ኤንጂኦ ድርጅት አለ እሱ ለኛና ለሌሎችም አካባቢዎች ውሃ ያው በገንዘብ እርዳታ ይሰጠናል በሱ መልክ ያደረግን ያጠጣን እንግዲህ እዚህ ደረጃ ላይ ደርሷል አሁን እንግዲህ ያንን መንከባከብ ነው የሚጠይቀው እንዳጋጣሚ ሳላመሰግን ማልፈው አሁን እዚህ ሰሜን አሜሪካ በመጣሁበት ጊዜ የአየር ኃይል ማህበር አለ በነታየ በኩል ቀርቤ ይሄን ችግሬን አመልክቼ ወደ 216000 ብር ባንክ ውስጥ አስገብተውልናል በዛውን ያሉት እንትን በስልክም እየተነጋገርኩ ስለሆነ ያን ተረክበው ያው እንቅስቃሴውን ቀጥሏል እና ስጋት አለብን መሬቱ የኢንቨስተርስ አይን በቃ የሚስብ መሬት ስለሆነ ያን መሬት ሊቀራመቱ ጥረት እያደረጉ እየተከላከልን ያለ ነው እንግዲህ ላንተም ባለፈው ገልጬልሃለሁ በሱ ላይ አንድ የሚረዳን አካል እንፈልጋለን እና ያን አካልም እንግዲህ አንተ አመቻችተህልናልኝ እኔ እንግዲህ ወደዛው በመመለስበት ጊዜ አካሉን አነጋግሬ ይሄን ሂደት የተጠበቀ እንዲሆን አድርገን የተጎዱ ሰዎች አባሎቻችንም ድጋፍም በተለያየ ጊዜ አቅም በፈቀደ አንድ 3 ጊዜ ያህል የገንዘብ 600 አባላት ነው አሁን ያሉ በአመት ባል ጊዜ ለአንድ ነገር መግዣ እንዲሆናቸው እያልን 500 ብር እንሰጣለን እንግዲህ ይሄ ነው በዚህ ላይ ያለው ያደረኩት ያለ እንቅስቃሴ ሌላው ቬትረን አሶሲዬሽንን በስም በእኔ ሰብሳቢነት ነው መስተዳደሪያ ደንቡ የተቀረጸው እኔ ሰብሳቢ ሆኜ አዲስ አበባ ካሉት አባሎቻችን ጋራም ከሁለት ተከፍሎ አዲስ አበባ ሌላ የአየር ኃይል ድርጅት ነበረ ደብረ ዘይት ሌላ የአየር ኃይል ድርጅት ነበረ ይሄን ሁለቱም ካን ላይ በጥምረት በማምጣት መስተዳደሪያ ደንቡን ቀርጬ አባላት የአየር ኃይል አባሎች አዲስ አበባ ያሉትም እዚህም ያሉ ደብረ ዘይት ያሉትም ተሰብስበን በጋራ ያን መተዳደሪያ ደንብ የመጀመሪያ ደረጃ ቀረጻውን ካጠናቀቁ በኋላ በንባብ አሰምቼ መጨመር መቀነስ ይገባዋል የሚል ሐሳብ ከተቀበልኩ በኋላ መተዳደሪያ ደንቡን ቀርጬ አሁን በዚህ መተዳደሪያ ደንብ ነው ቬትረን አሶሲዬሽን የሚለው መተዳደሪያ ደንብ እየተተዳደረ ያለው እና ለወደፊት አሁን የነበረው አየር ኃይል አባል ብቻ ሳይሆን ለወደፊትም የሚወጡ የአየር ኃይል አባሎች በዚህ እንዲታቀፉ ጭምር አድርገን የአየር ኃይል አዛዥ አሁን ያሉት የበላይ ጠባቂ እንዲሆኑ አድርገን ነው መተዳደሪያ ደንቡን የቀረጽ ነው እና ይሄ እየተተረጎመ ነው ያለው እና ጎን ለጎን እንግዲህ ይሄን ነው እየሰራው ያለሁት ለማለት ነው። እሺ በጣም አመሰግናለሁ። ትልቁን ነጥብ ወደ መጨረሻ ላይ አንስተውልናል። እርሶ አልደከሙም። አሁንም ጡረታ ላይ ሆነውም ለአየር ኃይል ከልቦ እየሰሩ ነው።
እሱ ጋር ነው እንግዲህ እኛም እንደ ግሎባል የምንፈልገው። እርሶ ብቻ አይደሉም የእኛን እርዳታ የሚፈልጉት፣ እኛም እርሶን እርዳታ በብዙ እንፈልጋለን። በተለይ ቬተራን አሶሲዬሽን ቬተራን ሆኖ እንዲወጣ መስራቾች ናችሁ። አሁንም የግሎባል ከውጪ ቀደም ሲል የነበረውን በቀድሞ እየተባለ የሚጠራውን ስም ለማጥፋት አሁን ካለው አየር ኃይል ጋር ግንኙነቱ ሰላማዊ እንዲሆን ለማድረግ ብዙ ስራ ተሰርቷል። እነ ሻምበል ተሾመ፣ አለቃ ክንዴ እዚህ ያሉ ሰዎች ብዙ ማይል አስጉዘው ያ ነገር ቀርቷል አሁን እና እርሶ እንዳሉትም ያ ባይሎ ወደ መሬት ወርዶ አሁን ከረንትሊ የአየር ኃይል አዛዥ የቬተራን አሶሲዬሽን የበላይ ጠባቂ ነው ጀነራል ይልማ መርዳሳ እና እሱ ጋር ግን ብዙ ስራ እንፈልጋለን። በተለይ ከሲኒየሮቻችን ብዙ እርዳታ፣ ብዙ ሊደርሺፕ እዛ አካባቢ እንፈልጋለን። ሲመለሱ ብዙ ነገር ይረዱናል። ምክንያቱም እኛ የእናንተ ታሪክ በመዘክር ተገንብቶ እዛ እንደ ሙዚየም ተገንብቶ ኢትዮጵያ ውስጥ በተለይ ደብረ ዘይት ዲጂታል ላይብረሪ ኖሮ የእርሶ ልጅ የልጅ ልጆች ሲሄዱ ሻለቃ ኃይሉ መንግስቱ ማን ነበሩ ብለው ያንን ታሪክ ዲጂታሊ ዲስፕሌይም ወይም በኦዲዮም ፕሌይ አድርጎ ይሁን ስለ ማንነቱ የሚያወራ ይሄ አያቴ ነበር፣ ይሄ ቅድመ አያቴ ነበር ብሎ ልጆች የሚኮሩበት ሙዚየም ኢትዮጵያ ውስጥ በተለይ ደብረ ዘይት መገንባት እንፈልጋለን። ቪዥን 2020 ብለን ቪዥን 2020 ስራው መሬት ተገንብቶ የሚያልቅበት ሳይሆን ይህ ሀሳብ ገዢ አግኝቶ ባለቤት አግኝቶ ፕሮጀክት ስራ የምንጀምርበት እቅድ ቀርጸን እየሄድን ነው። ትልቁ ባለቤት ቬተራን አሶሲዬሽን እና የአሁኑ አየር ኃይል ነው። ለዚህ ዓላማ ቬተራን ላይ ደግሞ እናንተ ሲኒየሮቹ ቅድም ያልነው አሁን ቅድም ለነገሮች ዳራ ለመድረስ ቦታ መቀየራችን ነው። እኛ የምንፈልገው ወጣቱ ይሩጥ፣ ሲኒየሮች ከኋላ ሆናችሁ ጋይዳንስ ስጡን ነው። ያንን ጋይዳንስ አሁንም እንፈልጋለን እና ኢትዮጵያም ሲሄዱ በዚህ በኩል ብዙ ይረዱናል። ግንኙነታችን በዚህ መልኩ ይቀጥላል። ያ ቬተራን አሶሲዬሽን ከመንግስት ጋራ ከደብረ ዘይት ከንቲባ ጋራ ጥሩ ግንኙነቶች ተፈጥረዋል። ግን እዛ ጋር ኢነርጂ ይፈልጋል። ከሲኒየር ሊደርሺፑ ፊት ሆኖ የሚመራ ብዙ ሰዎች እንፈልጋለን። ኮሎኔል ብርሃኑ ከበደ አስተባባሪ ናቸው አሁን ኢትዮጵያ ያለውን የእኛን ሀሳብ እዛ ሲሄዱ ከእነሱ ጋር እንደምትቀናጁ እርግጠኛ ነኝ። ይሄ አሁንም ያሉትን ሀሳብ ይበልጥ በምናግዘው ሁሉ እንደ ግሎባል እንደምናግዝ በዚሁ አጋጣሚ ቃል ለመስጠት ነው። እንደ ግሎባልን ወክዬ ማለት ነው። እንግዲህ ወደ መጠቅለያው ላይ እየሄድን ነው። ሁለት ጥያቄ ቀሩኛል። እዛ ከመሄዳችን በፊት እኔ እዚህ ቅድም አሁን አንተ የምትለውን ነው የኔም ትልቁ እኛ ከኋላ ሆነን ይሄን ድርጅት እንድንረዳ ነው። ግን በጣም በመጣችሁ ጊዜም ባለፈው ጊዜ ከሻለቃ ሄኖክ ጋራም አነጋግሬያችኋለሁ። አሁን በዚህ ላይ ያላነሳውን ብዬ ነው። ቅድም ያላነሳሁት ማንሳት ካለብኝ የሆስፒታሉ ጉዳይ ደግሞ አለ። ትልቅ ነገር ነው። በሆስፒታሉ ጉዳይ ኮሎኔል ብርሃኑም ያውቃል። እንዲያውም ጥሩ ነው ምን ያህል መስዋዕትነት ከፍለን እንዳደራጀ ነው። እና ይሄ ከዛም በላይ አሁንም ብዙ ነገር አለ እና ለዚህ ነው እኔም አሁን ህይወታችን ከማለፉ በፊት መደረግ የሚገባቸውን ነገሮች ለእናንተ እያስጨበጥን ብናልፍ እኔ ወደኋላ ብዙ ነበሩ። አሁን ሞቱ። ከኔ ጋር በተዳረ ደንቡን የቀረጹ ሰው አንዳንድ ሁኔታዎች ሲፈጸሙ እንኳን አይጠሩንም። ይደንቅ ነገር እንዴ! ማን ነው? እኛ አይደለነ ታሪኮቹ የቀረነው። እርግጥ ከኛ በላይ የነበሩ ሰዎች ነበሩ፣ ግን እያለቀ ሲሄድ እኛ ቀርተናል። እኛ እንኳን አትሊስት አንድ ሀሳብ ሰጠን እንድናልፍ አይደረግም እና በጣም ትልቅ ዝርክርክ ያለ ስራ እየተሰራና ብዙ እንከን ያለበት ሁኔታ ነው አሁን ያለው። እንዴት እንደምታጸዱት ያው እንግዲህ አደረጃጀት ክሬት እያደረግን ነው። እዚህ የግሎባል ዓላማ የቀድሞው አሁን እየተለመነ የሚኖረው እየተለመነ የሚመገበው ሰራዊት በራሱ ክብር እንደ ተቋም ሆኖ ቬተራን አሶሲዬሽን ሆኖ ወይም ቬተራን ሆኖ ኖቶሊ የቀድሞው የሚመጣውም በክብር የሚቀላቀለው
መሰረታዊ እንደ ወታደር አገል እንዳገለገለ መሰረታዊ ፍላጎቶቹ ኒዶቹ ሕክምና፣ ጤንነቱ የሚጠበቅበት መዝናኛ፣ እንደዚህ ታሪኩ የሚነገርበት ሙዚየም በሰፊው መሬት ልናስቀምጥ ሲያርፍም ልክ እንደ ድሮ አየር ኃይል የራሱ ቀብር እንደነበረው የቀብር ቦታ እንዲኖረው እነዚህን ሁሉ ያካተተ ፓኬጅ ነው ሰርተን ወደ ታች እያወረን ያለ ነው። በገንዘብ ስቴክሆልደሮች እንፈልጋለን። በገንዘብ ቬተራን አሶሲዬሽኑን እንደምንረዳው ያንንም ነገር ረድተን ባለቤቶቹ መከላከያም አየር ኃይልም እንዲሆኑ በዛ ደረጃ በዛ ሌቭል ነው እየሰራን ያለ ነው። ለዛ ደግሞ ከኛ በላይ ያው የሚፈለገው ቦታ ላይ ፌስ መሆን ያለበት የቀድሞው እናንተ ናችሁ። እኛ ስራውን መሬት ላይ የሚሰራውን የሚያስፈልገውን ፋይናንስ መፈለግ፣ እርዳታ የሚሰጡ ተቋሞችን መፈለግ፣ የሃርድወርኩን እኛ እንሰራለን። ግን ሪፕሬዘንቴሽን የሚያስፈልገው ቦታ ላይ ሄዶ መደራደር፣ ከመንግስት ጋር መነጋገር ከኛ ከወጣቶቹ ይልቅ እናንተ ታሪክ አዋቂዎቹ ትሻላላችሁ ነው አሁንም አቋማችን። ነገም ይህንን በተሻለ መጠን ያልገባቸውን ቢኖሩ አሁንም እዚሁ ስትራክቸር ውስጥ ያልገባቸው ሰዎች ቢኖሩ እንዲገባቸው ለማስረዳት ብዙ ጥረት እየተደረገ ነው። ሆፕፉሊ ይሄ ነገር በቅርቡ የሚስተካከል ይመስለኛል። አሁን ጃንዋሪ ላይም የኛ ልዑክ ቡድን 90ኛውን የአየር ኃይል በዓል ለማክበር ወደዛ ሀገር ይሄዳል። አንዱ ትልቁ መልእክታችን ይዘን የምንሄደውም አጀንዳ በቬተራን አሶሲዬሽኑ ላይ ትልቅ ስራ ለመስራት ነው። ሆፕፉሊ እናንተ ያን ጊዜ እዛ አዲስ አበባም ትገናኛላችሁ እና የተሻለ አሁን ከምናየው የተሻለ ለውጥ እኛም እንጠብቃለን እና በእርግጠኝነት እዛ ትገናኛላችሁ ብዬ እገምታለሁ። የሁላችንም ድምፅ የሚሰማበት ስርዓት ወይም ሲስተም መሬት ላይ በቅርቡ ይኖራል ብዬ ነው የምገምተው። እኛም ፍረስትሬት አድርገናል በብዙ ነገር። ግን እንግዲህ ከአየር ኃይል የተማርነው በሲስተም በዲሲፕሊን ያንን አድሬስ አድርገን የተሻለ ነገር ማምጣት ነው። እንሞክራለን፣ ኤግዞስት እናደርጋለን በዛ በኩል። ለዚህ ነው ሪሰንትሊ በጣም ብዙ ስብሰባዎች፣ ብዙ ንግግሮች አሉ። የአዲስ አበባውን ኃላፊነት በአጠቃላይ ለኮሎኔል ብርሃኑ ከበደ ሰጥተናል። እንደርሱ አይነት ትላልቅ ሰዎች እዛ ውስጥ ፓኬጅ አድርገው ይዘው መጥተው ቬተራኖች አሶሲዬሽንን ይዘን አየር ኃይል በራሱ አዛዡ ሰዎች መድቦልናል። በዚህ ጉዳይ አብሮን የሚሰራ ቱዛት ሌቭል ሄደናል ማለት ነው። እዛ ደረጃ ድረስ ሄደናል። የእኛ ተጠሪዎች አሉ። እንደ ድሮ መጠየቅ አይደለም፣ እነዛን ሰዎች ደውለን ማናገር ነው። በዚህ ጊዜ እንፈልጋቸዋለን። የእኛ ሚቲንግ ውስጥ መግባት ጀምረዋል የተመደቡ ሰዎች። ሰው ፕሮግረስ አለ። ያንን ፕሮግረስ ግን የምናዘልቀው በእናንተ ድጋፍ ነው እና በሱ በኩል ብዙ እንደሚረዱን ከኛ ብቻ ሳይሆን እርዳታ የሚጠብቁት ብዙ እንደሚረዱን ልነግሮት ፈልጌ ነው። የተሻለ ነገር እናያለን። ወደ ማጠቃለያው ልሂድና እንደ ወደ ኋላ መለስ ብለው ሲመለከቱ አሁንም እንደው በማንኪያ ትንሽ ጨለፍ እንዲያደርጉልኝ ነው እንደው ለዚህ ነገር መጠቅለያ እንዲሆን ወደኋላ ተመልሰው ያለፉበትን የስራ ዘመን ሲመለከቱ ይህን በመፈጸሜ እንደ ኃይሉ እኮራለሁ፣ ወጣቱ ትውልድ ይህንን ሌጌሲን እንዲወስድ ከዚህ እንዲማር እፈልጋለሁ ብለው የሚያስተላልፉት መልእክት እንደው አንድ ምክር የሚያካፍሉ ለእኛም መሀል እድሜ ላይ ላለ ነው ለወጣቱም የሚያስተላልፉት በዚህ ይሄን በማድረጌ ከኩራት በላይ ይሰማኛል ለራሴ የሚሉት ነገር ካለ እንደው ትንሽ ቢነግሩኝ። መልካም። እኔ በከፍተኛ ደረጃ የማየው ነገር ቢኖር ሁሉ ነገር መቼም አፋቂም መራራም ነገር አለው። አዎ እኔ እንደ ደህንነት አባልና ሹምነቴ ለሀገሪቱ በሚመለከት መልክ ጥቅምና ጉዳት ያስከትላል የሚለው እዚህ የመፈንቅለ መንግስቱ ሴራ በታቀደበት ጊዜ እንዲያውም በመጽሐፉ ላይ ይገለጻል። ሰነዶች በእኔም ላይ እምነት ያላደረባቸው በመካከል ካሉት መካከል ሰዎች ስለነበሩ አንዳንድ ምስጢራዊ የሆኑ ቀድሞ የታቀዱ ሰነዶች ሁላ በእኔ እጅ እንዲገቡ በተደረገ ጊዜ እነዛን ሰነዶች
ይዤ ለሚመለከተው አካል ባቀርብ እንደ ራስ ወዳድነት እድገት፣ ሹመት፣ ሽልማት ሊያሰጠኝ የሚችል ሁኔታ ማመቻቸት ይቻል ነበር። ግን ይሄን ሁኔታ ወደ ጎን በመተው አንዴ ቃል የገባሁበት ነገር ስላለ ያን ቃል የገባሁለትን መጀመሪያ አለመቀበል የሚችለው ከተቀበሉ በኋላ ግን ወደኋላ ማለት ለትውልድ ለዘርም ወቀሴታ የሚጥል ስለሆነ ይሄን ገሸሽ አድርጌ እስከ መጨረሻው ድረስ ከኔ ጋር የተሰለፉ ሰዎች የሚከፍሉትን መስዋዕትነት ፊት ለፊት እቀበላለሁ ብዬ ነገ እኔ ባልፍም ልጆቼ ይሄን ሁኔታ በተከናወነበት ጊዜ እንቅፋት የሆነ ሰው ነው ብለው እንዳይጠቁሙብኝ ቀና ብለው እንዲሄዱ ለማድረግ እና ይሄን መስዋዕትነት በመክፈሌ በጣም በጣም ደስተኛ ነኝ እና ይሄን ነው ለማለት የምችለው። እሺ፣ በጣም አመሰግናለሁ። በእውነት በጣም ለሀገርም ለወገንም ለኢትዮጵያ አየር ኃይልም ለኢትዮጵያም ለከፈሉት መስዋዕትነት እንደ ግሎባል ከልብ እናመሰግናለን። የመጠቅለያው ስለ ቤተሰቦቹ ትንሽ ይንገሩ። ትዳር መቼ እንዴት መሰረቱ? ስንት ልጆች አሉት? የሚለው ላይ ትንሽ ዓመተ ምህረቱን እርግጥ በእኛ 1959 ነው ትዳር የመሰረትኩትኝ እና ከባለቤቴ ከወይዘሮ አበባ በርሄ 3 አንድ ወንድ ልጅና 2 ሴት ልጆች አፍርቻለሁ እና እነሱም ራሳቸውን ችለው 3 ሴት እና 1 ወንድ የልጅ ልጆች ያሳይተውኛል እና እንግዲህ ያለው ህይወት ይሄ ነው። ሌላ ምለው ነገር ካለ ከወይዘሮ አበባ ጋር ለ59 ዓመት አብራችሁ በትዳር ኖራችኋል። እንዲሁ በትንሹ 60 ዓመት የትዳር ዘመን እንዴት ነበረ? ማን ነበረ ቻይ፣ እርሶ ወይስ እሳቸው? እኔ ቁጡ ነኝ በጣም፣ እሷ ነች። እኔ በጣም ቁጡ ነኝ በተፈጥሮዬ፣ በጣም ቁጡ። እርግጥ ለእውነት ወደኋላ ማልል ጉልበተኛም ነበርኩኝ። የአየር ኃይል ቦክሰኛ ነበርኩ። የአየር ኃይል ቦክስ ከጀነራል አማሃ ጋራ ፋንታ ጋራ አማሃ ደስታ ጋራ ስፖርት በእውነቱ እርግጥ ከመጽሐፉ ላይ የምጠቅሰው ነው። አማሃ ደስታን ያህል ሰው እስካሁን በተለያየ መልኩ ሳይጠቀስ የእሱን ስራና እውቀት ችሎታ በሜትርም በምንም ለክቶ እኮ የማይቻል ያለው እውቀት ያለው ሰው ነው። እኔ ከሱ ጋር ባሳለፍኩት ጊዜ እንግዲህ እናንተ በበረራ ያላችሁ ሰዎች ከኔ የተሻለ ግንዛቤም ይኖራችኋል። ቆራጥ ጀግና፣ የመጨረሻው ሰዓት ደግሞ ቅድም በመጽሐፉ ላይ ጠቅሰዋለሁ። እንቅስቃሴው በተደረገበት ጊዜ መጨረሻ ራሱን ከመሰዋቱ በፊት እኔን ያነጋገሩ በስልክ ጠቅላይ መምሪያ ሆኜ ብስራተ ወንጌል ሬዲዮ ጣቢያን መያዝ ትችላላችሁ ያለን ኦልሬዲ ብስራተ ወንጌል ሬዲዮ ጣቢያ ተይዟል አልኩት እና በቃ እኔ ራሴን ማጥፋቴ ነው። ከዚህ በኋላ ልጆቼን አደራ ብሎኝ ነው የሞተ። ግን እኔ ቃሉን አልተቀበልኩኝም አቅም ስለሌለኝ። ላደርግ የቻልኩት ነገር አንዲት ነገር ብቻ፣ ልክ ከእስር ቤት እንደወጣን እርዳታ ማስተባበሪያ ለ4 ወር ያህል ራሽን ሰፍሮልን ነበር። በዛ ላይ ባለቤቱን አስመዝግቤ
ከኛ ጋር የዛራሽን ተካፋይ እንድትሆናል ያን ብቻ ነው ለማድረግ የቻልኩት። አቅም አልፈቀደልኝም ነበር እና ባለቤቱም ተጎሳቁላ ተቸግራ ቆራጥ ስለነበረች ህይወቷ አልፏል። በጣም አዝናለሁ። በጀነራል አምሃ በተለይ የሱ ተጋድሎ ቀላል አልነበረም። ብዙ ፈተና ብዙ አሳልፈናል ከሱ ጋር ብዙ ፈተናዎች። ብዙ ጀግና ነበረ። ጥሩ አመራር ችሎታው የጀነራል አምሃ አጀንዳ ስጠይቅ የኛንም ሁላ አጀንዳ ሰብስበው እንደ እንትን ተቆጥሮ የኛን ሁላ አጀንዳ ደህንነት ወስዶ እንትናለው። ግን የጀነራል አምሃ አጀንዳ ቢኖር ኖሮ ለኢትዮጵያ ትልቅ መጽሐፍ ለአየር ኃይል በተለይ እንደ ትልቅ መጽሐፍ የሚቆጠር ነበረ። ጽሁፉ ሁሉን ነገር ማስፈር ማይታክተው በአንድ ወር ውስጥ እኮ ወይም በሁለት ሳምንት አንድ አጀንዳ ይጨርስ ነበረ። እኔ በቅርብ ስለምከታተል አብረን ስለምንሰራ እና እዛ ላይ አጻጻፉም ሁሉ የሚያውቁ ሰዎች ያውቁታል። ስነ ጽሁፉ እንደኛ ጭረት አይደለም፣ እንዲነበብ የማያስቀምጠው ነገር የለም እና ያ እውቀት እንዲሁ ፈሰሰ። እሱ ነው የሚያሳዝነኝ። እና ይሄ ግሎባል ድርጅት የሱን ሁኔታ ሁላ አጉልቶ የሚያሳይ ሁኔታ መፍጠር መቻል አለበት። ትልቅ የተረሳ ጀግና ነው እና ይህን ማለት ነው የምፈልገው። አመሰግናለሁ። እኔም በጣም አመሰግናለሁ። እውነት ነው ብዙ ሰዎች ይላሉ ስለ ጀነራል አምሃ፣ ስለ እጅ ጽሁፈቱ ከብዙ ሰዎች ይመሰክራሉ። ስለ አጀንዳው እርስዎም ብቻ አይደሉም፣ ብዙ ሰዎች እድሉን አግኝቼ ሰምቻለሁ። እንግዲህ እንደፈቀደ እግዚአብሔር አንረሳም። ይሄ ነው ታሪኮቻችንን አንረሳም። እኔ እንዳውም እርሶን ተማሪ ሆኜ የማስታውሰው ሜዳ ቴኒስ ልትጫወቱ ትመጡ ነበረ እዛ ግቢ እና እሱ ነው ሁሉ ጊዜ ሻለቃ ኃይሉ ከቢሮ ውጪ ማስታውሶት በሜዳ ቴኒስ ነው። አሁንም ይጫወታሉ ሜዳ ቴኒስ? ምንም መጫወት ይችላለሁኝ፣ ግን ሁኔታ አልመቻቻለልኝ። እውነት ነው። አሁን እንዲያውም ለዚህ ለጤንነቴ ብዬ ስመለስ ዝም ብዬ እንደምታየው እንትኑም ወጪውም እንዳቅማችን አልሆናል። ጀነራልን ማነሳለት እንዲያውም እድሉ በአንተ በኩል እንትን ሲል እንዲህ አይነቱ ሁኔታ ለእኛ አትሊስት ላገለገልን ሰዎች እዛ በአነስተኛ እንዲያውም ሲሆን በነፃ እዛ እንድንጫወት የሚደረግበት ሁኔታ ቢፈጠር አቅማችን አንደኛ መሰባሰቢያ ነው። እንዲያውም እነማን አሉ የሚለው ሁኔታ ሁላ እንትን ሊል ይችላል እና ይሄ ነው እና አቅሙ አለኝ። አሁን ግን እንደነገርኩን እኛም ቃል እንገባለን። ይሄንን በተለይ ሜዳ ቴኒስ እና እንደዚህ አይነት ትንሽ ፋሲሊቲዎች የክፋት አይደለም፣ ያለማሰብ ይመስለኛል። ማንም ሄዶ ስላልነገራቸውም ይመስለኛል። እኛም አሁንም ተሾመም ከጀርባ እየሰማኝ ነው ሁሉ ሳምቲንግ እሱ ላይ እኛም እንሰራለን። የመጨረሻ የሚሉት ማስተላለፍ የሚፈልጉት መልእክት ለእርሶ ነው አሁን መድረኩ። እኔ ምንም እንግዲህ ይሄ አሁን የያዛችሁት ሁኔታ በጣም ደስ የሚል ሁኔታ ነው። እርግጥ ሁላችንም ሌሎች ያለፉትን ነው እኔ ማዝነው። አሁን ትላንት የነበሩ ሰዎች በእንዲህ አይነት ሁኔታ ብዙ ነገር ሊያስቀምጡ የሚችሉ ሰዎች አልፈውብናል። አሁን የቀሩ አንድ ሁለት በጣት የሚቆጠሩ ሰዎች አሉ። እነሱም ፈልገን እነሱም ስለ አየር ኃይሉ ብዙ ሁኔታ ማስጨበጥ የሚችሉት አለ እና እነሱን እንድንጠቀምባቸው ነው የምፈልገው እና ጥሩ ነው። ይሄ ነው እግዚአብሔር ይርዳችሁ ነው የምለው። እግዚአብሔር ይርዳችሁ። ይሄን ሐሳባችሁን ሌሎች ቀድመውናል። ምድር ጦር፣ ባህር ኃይል ከኛ በታች ያለ ፖሊስ ሰራዊትማ በከፍተኛ ደረጃ የቀድሞ አባሎች በጣም እየተሳሰቡ እየተገናኙ ብዙ ነገር እየመሰረቱ እየተረዳዱ አልፈዋል እና አሁን ግን እስኪ እናንተን ፈጥሮለታል። እስኪ ሐሳባችሁን ላይ የተሳካ እንዲሆን እኔ በጸሎት እረዳለሁኝ። ጸሎት የሚዘወትር ጸሎት ይሄው ነው። አመሰግናለሁ። እኔም በጣም አመሰግናለሁ። መልእክቶን ተቀብለናል። እኛም ሳያልፉን ታሪካቸውን ህይወታቸውን የሚያስተምረውን ነገር ይዘን ለማቆየት ነው በሚቀጥለው ትውልድ። ከዚህ በላይ ምንም ሪሊ ያልልም። እግዚአብሔር በእድሜ አንዲት ነጥብ ሳልጠቅ እኔ ኮሎኔል ስምረት መድኃኔ
ትልቅ ማህደር። እርግጥ እኛ ጋር ቬትረን አሶሲዬሽን ይሄ መተዳደሪያ ደንቡን ስንቀርጽ ምን ስሉላ ከኛ አልተለየም ነበር። እንዲያውም አዲስ አበባ አንዳንድ ጊዜ ስንሄዱላ በመኪና እስከ መኪና ተራ ድረስ ይሸኘን ነበር እና ይሄ ሰው የህይወት ታሪኩን በገለጸበት መድረክ ላይ ሰምታችሁ ከሆነ እሱን ተከታትላችሁ ወይዘሮ መዓዛ የምታዘጋጀው ፕሮግራም ላይ ነው ስለ አየር ኃይል እንግዲህ ምን ትልቅ እንደ ያልሰማ ነው ያልታየ ነገር ሁላ ነው እዛ ያለበት። እንደገና እኔ ስደውልለት ወደ ውጭ አሜሪካን ሀገር መጥቶ ነው መሰል ላገኘው አልቻልኩም። እንዲያውም ያን የሰጠውን ቃለ መጠይቅ ለማድነቅ ነበረ እና ይኸው ለትልቅ ታሪክ ለእናንተም ለወደፊት ለአየር ኃይል ህልውናና ለወደፊት የቅድመ ታሪኩን ነው እንትን ለማለት ትልቅ ማህደር ነው። እሱን ሰው ብታገኙ የሱንም ብትከታተሉት ይሄን ለመጠቆም ነው። አመሰግናለሁ። ከልብ አመሰግናለሁ። እኔም መልእክቱን ወስደናል። እግዚአብሔር እድሜና ጤና ሰጥቶት እንደዚህ ደግሞ ከመጻፉ በኋላ ተገናኝተን አሁን የፈራናቸውን አሁን እናቆያልናቸውን ሐሳቦች ሁሉ አንስተን በይበልጥ እናወራለን። ለቤተሰቡም የነሱን ሰዓት ወስደን ነው እርሶን ይናል ያስቀመጥነው። ይቅርታ እንጠይቃለን። እግዚአብሔር ይባርካቸው፣ ልጆቹን ይባርክሎት። ጌታዬ በጣም እናመሰግናለን። አመሰግናለሁ። እሺ።